መስታወት እያያችሁ ራሳችሁ እንዳልሆናችሁ ተሰምቷችሁ ያውቃል? ዛሬ ስለ መስታወት ነው የምናወራው። ተከታተሉ። ለረዥም ሰዓት መስታወት ብናይ ምን ይፈጠራል? በተለምዶ የተቀመጡ 8 ቅደም ተከተሎች አሉ። የመጀመሪያው ማየት ከጀመርን ከ1 ደቂቃ በኋላ ምንም ነገር አይፈጠርም። ከ10 ደቂቃ በኋላ ዘትሮክስለር ኢፌክት ይጀምረናል። ጆሮአችን እንደሌለ ይሰማናል። እዛ ጋር ስናየው ግን አለ። አፍንጫችን የሌለ ይመስለናል፣ ስናየው በደንብ ግን አለ። አሁንም ተስፋ ሳንቆርጥ ለ30 ደቂቃ ካየን ቁጭ ብለን ካየን ማለት ነው ሃሉሲኔሽን እንጀምራለን። እዛ ጋር የሌለ ነገር ይታየናል፣ የሌሉ ድምጾች ይሰሙን ይጀምራል። አሁንም ተስፋ ሳንቆርጥ ለ1 ሰዓት ቁጭ ብለን ካየን ዲፎርምድ ይሆናል ፊታችን ቅርጹን ያጣል። ሌላ መልክ ማየት እንጀምራለን። ብልሽት ያለ ቅርጽ ይይዛል ፊታችን። አሁንም ተስፋ ሳንቆርጥ ለ10 ሰዓት እዛው ቁጭ ብለን ካየን በጣም የሚያስፈሩ እና በጣም የሚያሳቅቁ ነገሮችን ማየት እንጀምራለን እዛ መስታወት ውስጥ። አሁንም ደግሞ ይሄ እንኳን ይከብዳል። ተስፋ ሳንቆርጥ ለ12 ሰዓት ቁጭ ብለን ካየን ዲፐርሰናላይዜሽን እንጀምራለን። እዛ ውስጥ ያለው ሰውዬ የእኛ ነጸብራቅ አይኑን ማጨፈን ይጀምራል። እኛ ሳናጨፍን ሌሎች ስሜቶችን ማሳየት ይጀምራል በፊቱ፣ እኛ ሳናሳየው ማለት ነው። ተነስቶላ ሊሄድ ይችላል። ነጸብራቅ ላናይ እንችላለን እዛ ጋር። እነዚህ ሁለቱ እንኳን በደንብ የተረጋገጡ አይደሉም፣ ግን ለ1 ሳምንት ቁጭ ብለን እዛው ካየን አንዳንድ የሰውነታችን ክፍል ፓራላይዝ መሆን ይጀምራል፣ መስራት ያቆማል ማለት ነው። አሁንም ፈርዘር ደግሞ ከዛ በላይ ከ1 ሳምንት በላይ ቁጭ ካልን ለምን ያህል ጊዜ እንደሆነ አይታወቅም፣ ግን ከዛ በላይ ቁጭ ካልን እዛ መስታወት ውስጥ እንገባለን ይባላል። ሚረር በርስ ውስጥ መስታወት ውስጥ እንገባለን ይባላል። ሮማውያን እና ግብፃውያን መስታወትን ለአምልኮ ይጠቀሙት ነበር። ከሚያመልኳቸው ነገሮች ጋር ለማውራት፣ ከመናፍስት ጋር ለማውራት፣ ወደፊት ያለውን ለማየት ይጠቀሙት ነበር። አሁን ግን እኛ ምንም አናውቅም፣ ዝም ብለን ነው ያለን። አባቶቻችን ስላላቸው ነው ያለን፣ እነሱም ስላላስተማሩን ይሆናል። ምንም አናውቅም ስለ መስታወት ጥቅም፣ ለማየት ብቻ ነው የምንጠቀመው። እና ስለዚህ ስለ ጥንት ጥቅሞቹ ሳነብ ያገኟቸውን አንዳንድ ነገር ልንገራችሁ። አንደኛው ምን ይላል? በምሽት መስታወት ላይ ራሳችሁን ማየት የለባችሁም። ምክንያቱም ማታ 9 ሰዓት እስከ 11 ሰዓት መስታወት ውስጥ የምታዩት ነገር እናንተ አይደላችሁ፣ ሌላ ነገር ነው ይላል። ሌላኛው ደግሞ እንኳን ለማለት ትንሽ ያስፈራል፣ ግን በራቁታችሁ መስታወት ፊት መቆም የለባችሁ። ምክንያቱም መስታወት ውስጥ ጂኒ አለ እና ያ ጂኒ ሲያያችሁ ይወዳችኋል። ከዛ እዚህ ዓለም ውስጥ የሆነ ሰው ሊቀርባችሁ ሲሞክር እንዳይሳካላችሁ ያደርጋል፣ እሱ ስለሚወዳችሁ ማለት ነው። ማን ነው እውነተኛው? እኛ ነን ወይስ መስታወት ውስጥ ያሉት ናቸው እውነተኞች? እንዴትም አድርገን ልናውቅ አንችልም። እነሱ ሲንቀሳቀሱ ይሆናል የምንንቀሳቀሰው፣ እነሱ ሲያዝኑ ደስ ሲላቸው ይሆናል እነሱ የሚያደርጉትን እያደረግን ያለ ነው። እና የሆነ ሰዓት መስታወት ለማየት ሲሄዱ እኛም እንሄድና እንተያያለን። እውነተኛው እንደሆነ ማወቅ አንችልም። አረ ዝም ብሎ አንጸባራቂ ነው የምትሉ ሰዎች የሆነ ሙከራ አለ። መስታወት ይቀመጥና ይሸፈናል መስታወቱ እና እዚህ ጋር እናደርግና መስታወት ውስጥ ያሳየናል። ይሄን ዕቃ ተሸፍኖ ማለት ነው መስታወቱ። እና እንዴት ነው የሚያውቀው መስታወቱ አንጸባራቂ ብቻ ከሆነ? ምንም አድርገን ማወቅ አንችልም ማን እውነት እንደሆነ። 50% እድል ነው ያለው ማን እውነተኛ እንደሆነ። የመስታወቱ ቋንቋ። አሁን ደግሞ ስለ መስታወቱ ቋንቋ እናወራ። ሊዮናርዶ ዳቪንቺ ሞናሊዛን የሳለው ሰውዬ ኖቶቹን የሚጽፈው በመስታወት ቋንቋ ነበር እና የጻፋቸውን ኖቶች ሲያያቸው ተመራማሪዎች ማለት ነው፣ እሱ ከሞተ በኋላ ሲያያቸው ለምን እንደዛ እንደጻፈ አይታወቅም፣ ብቻ አይነበብም፣ በማይታወቅ ቋንቋ ነው የጻፈው እና ተትቶ ነበር ለብዙ ጊዜ። ግን የሆነ ሰዓት ሳይንቲስቶች በደንብ ሲያዩት ጽሁፉ የተጻፈው ወደዚህ እንደተጻፈ ያስታውቃል። ስለዚህ የሆነ ሰዓት መስታወት ፊት ለፊት ወስደው እንዲህ ሲያሳዩት ጽሁፉን ይነበባል በትክክል እና የተጻፈው በሚረር ላንጉጅ ነው። ሚረር ራይቲንግ ይባላል። መስታወት ውስጥ ይታያል ጽሁፉ፣ እኛ ጋር ግን አይታይም። እና ያኔ በዛ ሰዓት ነው ይሄ ቋንቋ የተፈጠረው፣ ይሄ ራይቲንግ የተፈጠረው። ሚረር ላንጉጅ አልፋቤቱ ይሄ ነው። ይሄንን አልፋቤት ተከትላችሁ ብዙ ነገር መጻፍ ትችላላችሁ። በዚህ አልፋቤት መሰረት ስትጽፉ የሆነ ነገር ያው ስትጽፉ እንደኛ ከዚህ ወደዚህ አይደለም፣ ከዚህ ወደዚህ ነው የሚጻፈው እና በዚህ አልፋቤት ተጠቅማችሁ የጻፋችሁት ነገር እዚህ ዓለም ላይ አይነበብም።
መስታወት ላይ ግን እንዲያርጋችሁ ስታነቡት ይነበባል እና ዳቪንቺ ነው ይህንን ነገር የፈጠረው። በመጨረሻም በሆነ ጥያቄ ልለያያችሁ። ይሄ ቤት በመስታወት ቢሆንስ የተሰራው ሙሉ አራቱም ግድግዳ ጣራውም መሬቱም በመስታወት ቢሆን የተሰራው እና እዛ ውስጥ ምን ይታያል ብላችሁ ታስባላችሁ? ውስጡ ምንም የለም። ጣራውም ግድግዳውም አራቱም ግድግዳዎች ጣራውም መሬቱም በመስታወት ነው የተሰራው እና እዛ ቤት ውስጥ ምን ሊታይ ይችላል? እዛ ሩም ውስጥ ምን ይታያል? ምንም ነገር የለም እዛ ውስጥ። ያው ትንሽ ብርሃን አለ ግን ምንም ነገር የለም እዛ ሩም ውስጥ እና ምን ሊታይ ይችላል መስታወቶች ውስጥ? እስካሁን እየሰማችሁኝ ያላችሁ ሰዎች አመሰግናለሁ። ያው እንደ አይነት ቪዲዮ መስራት ሙዚቃ ከፍቶ እንደመጨፈር ቀላል አይደለም። ብዙ አንብቤ ቪዲዮ አይቼ ሪሰርች አድርጌ አስቤ ነው የምሰራው እና ያው ቢያንስ ፎሎ በማድረግ አበረታቱኝ።